ሰላም እንዴት ናችሁ? ሁላችሁም በያላችሁበት ሰላም ይድረሳችሁ። እንደተለመደው ሰላም ብያለሁኝ። ሀገራችንንም ሰላም ያድርግልን። በዛሬ ቪዲዮ ይዤላችሁ የቀረብኩትኝ ልናውቃቸው የሚገቡ ቤዚክ የሆኑ የጄኔቲክስ ተርሚኖሎጂዎች አሉ። ስለዚህ እነዚህን ተርሚኖሎጂዎችን አጠር አድርገን ክሊር በሆነ ወይ እዚህ ጋር እናያለን ማለት ነው። አለሎችን እንግዲህ ዶሚናንት አለሎች አሉ፣ ሬሴሲቭ አለሎች አሉ። ምን ማለት ነው? እነዚህ ደግሞ ፌኖታይፒካሊ እና ጄኖታይፒካሊ እንዴት ነው ኤክስፕረስ የሚሆኑት የሚለውን እንይ። ለምሳሌ ሉክ እዚህ ጋር የምታዩት ፒክቸር እዚህ ጋር ካያችሁ እዚህ ጋር ፐርፕል ከለር ታያላችሁ፣ እዚህ ጋር ደግሞ ዋይት ከለር ታያላችሁ። ስለዚህ ዶሚናንት አለል ምን ማለት ነው የሚለውን ስናይ ዶሚናንት አለል is an allele that mask the presence of recessive አለል ማለት ነው። ሬሴሲቭ የሆኑ አለሎችን ማስክ ካደረገ ወይም ከዋጣቸው ወይም ደግሞ በፌኖታይፒካሊ ኤክስፕረስ እንዳይሆኑ ካደረጋቸው ምን ይባላል? ዶሚናንት አለል ይባላል። ስለዚህ ፌኖታይፒኩ ወይም ደግሞ ያንዱ ኦርጋኒዝም ወይም የማንኛውም ኦርጋኒዝም እነዚህ ዶሚናንት አለሎች ካሉ ፌኖታይፑ በምንድነው የሚወሰነው ማለት ነው? በዶሚናንት አለሉ ይወሰናል ማለት ነው። so this dominant alleles can be expressed in two forms. one homozygous dominant express ሊሆን ይችላል። ሁለተኛው heterozygous dominant ነው። ስለዚህ በሁለቱም ልናገኘው እንችላለን። ለምሳሌ ሉክ እዚህ ካፒታል ፒ አለ which is purple ነው። እዚህ ጋር ደግሞ small p ነው። ስለዚህ ዶሚናንት አለል always በካፒታል ሌተር ሪፕሬዘንት ይደረጋል። ሬሴሲቮቹ ደግሞ በምን ይደረጋሉ ማለት ነው? በላወር ኬዝ ወይም ደግሞ በስሞል ሌተር ሪፕሬዘንት ይደረጋሉ። ስለዚህ ሁለቱ ክሮስ በሚሆኑበት ጊዜ ካፒታል ፒ ስሞል ፒ ካፒታል ፒ ስሞል ፒ ካፒታል ፒ ስሞል ፒ ይሆናል። ስለዚህ ፌኖታይፒካሊ እዚህ ጋር በምታዩት ጊዜ ሁሉም ምንድናቸው? ሁሉም ምን አይነት ከለር አላቸው? the color is similar to that is the capital P። ስለዚህ ዶሚናንት አለሎች ምንድነው? ያንድን ኦርጋኒዝም ፌኖታይፑን ወይም ደግሞ ፊዚካል ኦብዘርቨብል ፊዚካል አፒራንሱን ዲተርማይን ያደርጋሉ። ሁሉ ጊዜም በካፒታል ሌተር ሪፕሬዘንት እናደርጋቸዋለን። ለምሳሌ እዚህ ጋር በምታዩት ጊዜ ፐርፕል የሆነው ከለር ካፒታል ፒ ነው። ዋይት የሆነው ደግሞ ስሞል ፒ ነው። ስለዚህ ሁለቱም ክሮስ ብናደርጋቸው ካፒታል ፒ ስሞል ፒ ነው ሊሰጡን የሚችሉት። ስለዚህ ፈርስት ፊሊያል ጀነሬሽን ወይም የመጀመሪያው ጀነሬሽን ላይ የምናገኘው ካፒታል ፒ ስሞል ፒ ይሆናል። ስለዚህ ጄኖታይፒካሊ ምን አላቸው ማለት ነው? ስሞል ፒ አለ፣ ካፒታል ፒ አለ። ነገር ግን due to the presence of this dominant allele that is the capital P ፌኖታይፒካሊ ከለሩ ምን እንዲሆን አደረገው ማለት ነው? ፐርፕል ከለር እንዲሆን አደረገው ማለት ነው። ኦኬ ሬሴሲቭ አለል ምን ማለት ነው ስንል it is the allele that can be just masked by the dominant allele during that is the phenotypically ማለት ነው። ስለዚህ ፌኖታይፒካሊ ደግሞ በዶሚናንት አለሉ ማስክ የሆኑ ወይም ደግሞ just observe እንዳይሆኑ ወይም ደግሞ ፌኖታይፒካሊ የነሱ ካራክተር እንዳይታይ የሚደረጉ ጂኖች ወይም ደግሞ አለሎቹ ምን እንላቸዋለን? ሬሴሲቭ አለል ይባላሉ ማለት ነው። ሬሴሲቭ አለል always ኤክስፕረስ የሚሆነው ሆሞዛይጎስ ሬሴሲቭ ከሆነ ብቻ ነው። ስለዚህ እዚህ ጋር ስሞል ፒ ክሮስ ዊዝ ስሞል ፒ ከሆነ ፌኖታይፒካሊ የሚገኘው ምንድነው? ሁሉም ዋይት ከለር ይሆናል። አንለስ ግን አንድም ቢሆን ካፒታል ፒ ወይም ደግሞ ዶሚናንት አለል ካለ ምን ይሆናል ማለት ነው? ፌኖታይፒካሊ ኤክስፕረስድ መሆን አይችሉም። ጄኖታይፒካሊ ግን እናገኛቸዋለን ማለት ነው። ስለዚህ ሬሴሲቭ አለል always ሪፕሬዘንት የሚሆኑት በስሞል ሌተር ነው ማለት ነው፣ ወይም በላወር ኬዝ ነው ማለት ነው። ስለዚህ ዶሚናንት ወይም ሆሞዛይጎስ ዶሚናንት ወይም ደግሞ ሄትሮዛይጎስ ምን ማለት ነው የሚለውን እንይ። ሆሞዛይጎስ ስንል ሆሞ ማለት ዘሴም ማለት ነው። ስለዚህ ሆሞዛይጎስ ስንል a genotype that consists of two identical alleles of a gene ማለት ነው። ስለዚህ አንድን ፓርቲኩላር ትሬት ስንል ለምሳሌ አይ ከለር ሊሆን ይችላል፣ ወይም ደግሞ የስትሬት ወይም ደግሞ that is curved የሆነ የተምፓችንን ስትራክቸር ሊሆን ይችላል፣ ሄር ከለር ሊሆን ይችላል፣ ሌላም ሊኖር ይችላል። ስለዚህ እያንዳንዱን ምን እንላቸዋለን? ትሪት ማለት ነው። ስለዚህ ይሄንን ትሪት ኮድድ የሚያደርጉ ጂኖች አሉ። ስለዚህ እነዚህ ጂኖች አይደንቲካል የሆነ ጂን ወይም ደግሞ አለል ከያዙ ምን እንላቸዋለን? we call them as homozygous እንላቸዋለን። ለምሳሌ እዚህ ፒክቸር ላይ እንደምታዩት እዚህ ጋር ለምሳሌ አንድ that is ክሮሞዞም አለ፣ እዚህ ጋር አናዘር ክሮሞዞም አለ። የመጀመሪያውን ክሮሞዞም በመናይበት ጊዜ እዚህ ጋር ጂኖች አሉ። ይሄ ጂን ካፒታል ቢ ሪፕሬዘንትድ ሆኗል፣ ይሄም ካፒታል ቢ። ስለዚህ ሁለቱ ሲስተር ክሮማቲዶች ምን አላቸው ማለት ነው? ተመሳሳይ የሆነ ካፒታል ቢ ይባላል። ስለዚህ ካፒታል ቢ ከያዘ ምን እንላቸዋለን ማለት ነው? እነዚህ
we call them as homozygous dominant እንላቸዋለን። ሁለተኛው ደግሞ እዚህ ጋር እንደምታዩት ምንድነው ያለው አንደኛው ስሞል ቢ ነው እዚህ ጋርም ስሞል ቢ ነው ሁለቱም ስሞል ቢ ተመሳሳይ ናቸው ስለዚህ ምን እንላቸዋለን እነዚህ ደግሞ homozygous recessive እንላቸዋለን ማለት ነው ስለዚህ homozygous ስንል ምን ማለታችን ነው a genotype that consists of two identical alleles of a gene for a particular trait ማለት ነው so this can be homozygous dominant or homozygous recessive ሊሆን ይችላል ማለት ነው okay heterozygous ስንል ደግሞ ምን ማለታችን ነው that is a genotype that consists of two different alleles of a particular or a gene that can be just coded a particular trait ማለት ነው ለምሳሌ እዚህ ጋር ክሮሞዞም አለ ይሄ ክሮሞዞም አንደኛው ስትራንዱ ስሞል ቢ ነው ሌላኛው ስትራንድ ደግሞ ምንድነው this is known as capital B ነው ማለት ነው ስለዚህ ጄኖታይፒካሊ ምንድነው ያለው ካፒታል ቢ ስሞል ቢ ነው ስለዚህ ሁለቱ የተለያዩ ናቸው አንደኛው ካፒታል ቢ ነው ሌላኛው ደግሞ ስሞል ቢ ነው ስለዚህ ምንድናቸው ሄትሮዛይጎስ ሄትሮ ማለት ዲፈረንት ማለት ነው ስለዚህ ሄትሮዛይጎስ እንላቸዋለን ማለት ነው ለምን ምክንያቱም አንድ ክሮሞዞም ወይም ደግሞ ጂኖች እዚህ ጋር እነዚህ ጂኖች ናቸው ስፔሲፊክ ሎከስ ላይ የሚገኙት ጂኖች ናቸው አንደኛው ጂን ካፒታል ቢ ነው ሌላኛው ደግሞ ስሞል ቢ ነው ስለዚህ ካፒታል ቢ ስሞል ቢ የተለያዩ ናቸው we call them as heterozygous ማለት ነው ስለዚህ በዚህ ወይ ካፒታል ቢ ስላለ ወይም ዶሚናንት አለል ስላለ ፌኖታይፒካሊ ምንድነው ኦብዘርቭ የምናደርገው የዚህን ካራክተር ነው ማለት ነው ስለዚህ ምን ይባላል heterozygous dominant ነው ማለት ነው so an organism or an individual that becomes that is homozygous trait ካለው we call them as the individual homozygote እንላለን heterozygous ከሆነ ደግሞ the individual is known as heterozygote ብለን እንጠራለን ማለት ነው ኦኬ ስለዚህ ፌኖታይፒካሊ እንዴት ኤክስፕረስ እንደሚሆኑ ደግሞ እንይ ለምሳሌ we call them as that is genotype and phenotype ለምሳሌ እዚህ ጋር ለምሳሌ ካፒታል ፒ አለ we call them as that is purple colorን ሪፕሬዘንት የሚያደርግ ነው እዚህ ጋር ደግሞ ካፒታል ፒ ስሞል ፒ አለ heterozygous dominant ናቸው እዚህ ጋር ደግሞ ስሞል ፒ አለ homozygous recessive ናቸው ስለዚህ ለምሳሌ በዚህኛው በመታዩበት ጊዜ ኦልሞስት ሁለቱ ምንድናቸው ፌኖታይፒካሊ the color is what the color for this one is purple but here one is that is white ስለዚህ ጄኖታይፒካሊ እዚህ ጋር ካፒታል ፒ ነው ስለዚህ ኦፍ ኮርስ የምናገኘው ተመሳሳይ ስለሆነ ፐርፕል ነው ይሄ ምን ይባላል homozygous dominant እንላለን እዚህ ጋር ግን ካፒታል ፒ ስሞል ፒ ነው ስለዚህ heterozygous ነው ማለት ነው ነገር ግን ፌኖታይፒኩ በምንድነው ዲተርማይን የሚደረገው በዶሚናንት አለሉ ስለሆነ heterozygous dominant እንላለን ሶስተኛው ላይ በመናይበት ጊዜ ደግሞ ስሞል ፒ ነው ስለዚህ homozygous recessive ነው homozygous recessive ከሆነ ደግሞ ኦሬዲ white color ነው ይሄንን ደግሞ ምን እንላለን homozygous recessive እንላለን ማለት ነው so let's see what mean by genotype and phenotype ስለዚህ አሁን ይሄንን ካየን በኋላ almost state ማድረግ ወይም differentiate ማድረግ ቀላል ነው so genotype means the genetic makeup of an organism ስለዚህ አንድ ኦርጋኒዝም የተሰራበት ጂኑ ምን ይባላል ወይም ጄኔቲካሊ የተሰራበት ካራክተሩን በመናጠናበት ጊዜ ኦርጋኒዝሙ የተሰራበት ጄኔቲክ ሜካፑ ምን ይባላል ጄኖታይፕ ይባላል ስለዚህ ይሄ ምንድነው የሚነግረን አንድ ሰው ሴትም ይሁን ወንድ በውስጡ ምን አይነት ጂን አለ የሚለውን ይነግረናል ማለት ነው በፕላንቶቹ እዚህ ጋር ስንል ካፒታል ቢ ወይም homozygous dominant ነው ወይስ ጄኖታይፒካሊ ደግሞ ፒ ካፒታል ፒ ስሞል ፒ heterozygous dominant ነው ወይስ homozygous recessive ነው የሚለውን ይነግረናል ጄኔቲክ ሜካፑን ማለት ነው ፌኖታይፕ ስናይ ግን ፌኖ ማለት to show ማለት ነው so it is observable physical appearance or characteristics of an individual ማለት ነው ስለዚህ የምናየው ፊዚካሊ የምናየው በአይናችን የምናየው በእጃችን የምንዳስሰው ከሆነ ደግሞ ፌኖታይፕ ይባላል ማለት ነው ስለዚህ ፌኖታይፒካሊ ጋር ስንመጣ ምንድነው ሁለቱ በአንድ ፌኖታይፒካሊ ነው የሚገለጹት ይሄ ደግሞ ምን ይባላሉ ፐርፕል ከለር ነው ማለት ነው እዚህ ላይ በመታዩት ፐርፕል ከለር ነው ማለት ነው ስለዚህ ጄኖታይፕ ማለት የአንድ ኦርጋኒዝም ጄኔቲክ የተሰራበት ጂኑ ነው ወይም ደግሞ ጄኔቲክ ሜካፑ ነው ማለት ነው ፌኖታይፒክ ስንል ደግሞ ይሄ የተሰራበት ጂን ፊዚካሊ ኤክስፕረስ ሲደረግ ምን ይባላል ያ ማለት በአይናችን ስናየው በእጃችን ስንዳስሰው ይሄ ደግሞ ምን ይባላል ማለት ነው ፌኖታይፕ ብለን እንጠራዋለን ማለት ነው